ብናል። ይህ ወር እንግዲህ ሙሐረም ይባላል። የሙሐረም ወር 10ኛው ቀን አሹራ ይባላል። አሹራ ደግሞ በኢስላም ታሪክ ትልቅ ቦታ ያለው ነው። አላህ ሱብሓነሁ ወተዓላ ነቢዩላህ ሙሳን ድል የሰጣቸው ቀን ነው። ሙሳ ዓለይሂ ሰላም በፊራውን ቤተ መንግስት ውስጥ ያደጉ ነብይ ናቸው። ከዛ በፊት እንግዲህ በጣም ፊራውን በምድር ላይ መንቀባረርን በምድር ላይ የተለያዩ ሙሲባዎችን ሲያስተናግድ የነበረ ግለሰብ ነው። አነ ረብኩሙል አዕላ ታላቁ ጌታችሁ እኔ ነኝ ያለ ከአንድም ሁለት ነቢይ የተላከለት አምባገነን ሰው ነው ፊራውን ማለት። ፊራውን እንግዲህ በታየው መናም ሰዎች ያንተን ስልጣን የሚቀራመት ይመጣል ብለው ሲፈስሩለት ሲነግሩለት ፊራውን በጣሙን ሰጋና ከበኒ እስራኤል የሆኑ ወንዶችን በአጠቃላይ ማረድ ጀመረ። የዚህ ጊዜ ሁሉንም እያረደ ሲጨርስ ምን ሲል የሚያርሰው የሚንከባከበው ስራ የሚሰራው እየደከመ መጣ። ግብጾቹ በኒ እስራኤሎችን እንደ ባሪያ ነበር የሚያዋቸው። የሚያገለግሉት በኒ እስራኤሎች ናቸው። ወንዶቹ እያለቁ ሲመጡ ትንሽ አብልታ ሲያቀርቡ ወንድ እያለቀ ነው ጉልበት ጠፋ ሲባል በቃ አንድ ዓመት የሚወለደው ይታረድ፣ ሌላኛው ዓመት የሚወለደው ይተው ተባለ። የአላህ ውሳኔ ሆነና የሙሳ ወንድም ሃሩን ኢብኑ ዒምራን ሰው በማይገደልበት ዓመት ተወለደ። ሰው በማይገደልበት ዓመት ተወለደ። የዚህ ጊዜ ፊራውን አንድ ዓመት እንዳይገደል ወስኗል፣ ሌላኛው ዓመት እንዲጎደል ወስኗል። የአላህ ውሳኔ ሆነ። ሙሳ ደግሞ ዓለይሂ ሰላም ሰዎች በሚገደሉበት ወቅት ተወለዱ። የሙሳ እናት በጣም ተጠበበች፣ ተጨነቀች። ሙሳ ዓለይሂ ሰላም ቁርአን ላይ ታሪካቸው በጣም የተጠቀሰ ቁርአን በአጠቃላይ ሙሳ ሆነ እስከሚባል ድረስ ታሪካቸው በቁርአን የተነገረው ከነቢዩ ሰለላሁ ዐለይሂ ወሰለም ኡማ በመቀጠል በጣም ብዙ ህዝብ ያላቸው ተከታይ ያላቸው ሙሳ ዓለይሂ ሰላም ናቸው። ከነቢዩ ሰለላሁ ዐለይሂ ወሰለም በመቀጠል ወቀድ ውሊደ ፊ ወቅቲን ቀድ እሽተደ ፊርዓውን ዐላ በኒ እስራኤል ፊርዓውን በበኒ እስራኤል ላይ በላውን መከራውን ባበረታበት ሰዓት ነበር የተወለዱት። ፈካነ ዩዘቢሁ ኩለ መውሉድን ዘከሪን ዩውለዱ ሚንሁም ከነሱ ወንድ ሆኖ የሚገደለውን በአጠቃላይ የሚወለደውን በአጠቃላይ ያርድ ነበር። ወየስተሕይ ኒሳአ ሊኺድመቲ ወልኢምቲሃን ሴቶችን ደግሞ እንዲካድሟቸው እንደፈለጉ ሊያረጉባቸው ደግሞ ይተዋቸው ነበረ። ፈለማ ወለደትሁ እሙህ እናትየው ሙሳን የወለደችው ጊዜ ኻፈት ዐለይህ ኸውፈን ሸዲዳ በጣም ብርቱ መፍራትን ፈራች። ፈኢነ ፊርዓውን ጀዐለ ዐላ በኒ እስራኤል መን የርቁቡ ኒሳአሁም ወመዋሊደሁም ፊርዓውን ምን አደረገ? እያንዳንዱ የበኒ እስራኤል ሴት እርጉዝ የሆነችዋን ወታደር መደበባት። ልክ ስትወልድ ጾታው ይታያል። ወንድ ነው ይታረዳል፣ ሴት ናት ትተዋለች። በዚህ ሁኔታ ላይ ሙሳ ተወለዱ። እንግዲህ ሙሳ ነብይ እንደሆኑ ብዙ ትግል እንዳደረጉ ፊርዓውንን እንዳሰነፉ ታሪኩን ሰምታችኋል። በጣም የሚያጀበው ትልቅ አስተምረዋል። አንተ ጠላቶችህ ከበው አንተን ሊያወድሙ ሊያጠፉ መኖር የለበትም ከአካባቢው መጥፋት አለበት ቢሉ አላህ ጫፍን አይነኩም ካለ ወላሂ አይነኩም። ያዝ ፊርዓውን ወታደር ነው የመደበው፣ አምባገነን ነው። በኒ እስራኤሎች ደካማ ናቸው በወቅቱ። ወንዱን በእልህ እያረደ ነው። ዙሪያ ያሉት በአጠቃላይ ሃማን ጠቅላይ ሚኒስትር ነው፣ አምባገነን ነው። ቃሩን በጣም ባለ ሀብት ነው፣ አምባገነን ነው። በአጠቃላይ በጣም በዳይ ህዝቦች ነበሩ። እንደዛም ሆኖ ሙሳ ተወለዱ። የአላህ ፍላጎት ከሆነ በጠላት እጅ ከፈለግ ታድጋለህ እያለ ነው አላህ። ሙሳ የት ነው ያደጉት? ፊርዓውን ቤት አይደለም? አዎ ፊርዓውን ሙሳ በዚህ መልኩ ሲወለዱ እናትየው በጣም ጨንቋት የወለደችው ጊዜ አላህ ኢልሃም አደረገላት። ወካነ በይቱሃ አላ ዲፈቲ ነህሪ ለይል የለይል ዳርቻ ወንዝ ላይ ነበረ ቤቷ። ፈአልሃመሃ አላሁ ተዓላ አን ወደዐት ለው ታቡተን ኢዛ ኻፈት አሐደን አልቀትሁ ፊል የሚ የሰጋች እንደሆነ በሳጥን ነገር አድርጋ ልጁን ውሃ ውስጥ እንድትጥለው በገመድ አስራ እየተደበቀች እየሄደች ጡት እንድታጠባው
አላህ በዚህ መልኩ ኢልሃም አደረገላት። ቁርአን ላይ እንደሚናገረው አላህ ወአውሐይና ኢላ ኡሚ ሙሳ ወደ ሙሳ እናት ወህይ ያደረገን። ቅድም ያልኳችሁ ኢልሃም ማሳወቅ ማለት ልቧ ላይ አላህ ጣለላት። አን አርድዒሂ እሱን አጥቢው አላት። ፈኢዛ ኺፍቲ ዐለይሂ በሱ ላይ ከሰጋሽ ከፈራሽ ፈአልቂሂ ፊል የሚ በውስጥ ጣል አድርጊው። ወላ ተኻፊ ወላ ተህዘን አትፍሪ አትዘኝ። ኢና ራዱሁ ኢለይኪ እኛ እሱን ወደ አንቺ መላሾች ነን እንመልሰዋለን። ወጀዐሉሁ ሚነል ሙርሰሊን ከሙርሰሎችም ከምልክተኞችም እናደርገዋለን አላት አላህ። በዚህ መልኩ ተማመነች። ከዛ በኋላ ጣለችው። ሙሳ የደበቁ እያጠጡ እያለ የሙሳ እናት ከዛ ሙሳ ትንሽ ሰውነታቸው ጨመረ ሲል ሲፈራገጡ ምን ሲሉ ገመድ ይበጠስና ሳጥኑን ውሃው ይዞት ይሄዳል። ፈልተቀጠሁ አሉ ፊርዓውን የፊርዓውን ቤተሰቦች ሰራዊቶች አገኙት። ፈልተቀጠሁ ማለት ወድቆ የተገኘ ቤተሰብ ባለቤት የሌለው ማለት ነው። አገኙትና ሊየኩነ ለሁም አዱወን ወሐዘነን ለነሱ ጠላትም ሐዘንም ሊሆንባቸው ኢነ ፊርዓውን ወሃማን ፊርዓውን ሃማን ወጁኑደሁማ ሰራዊቶቹ ካኑ ኻጢዒን እነሱ ተሳሳቾች ኃጢአተኞች ነበሯል። አመጡት። ወሬው ፊርዓውን ጋር ደረሰ። የዛ አይነት ልጅ ተገኘ ተባለ። ተገኘ። መጀመሪያም ወንድ ወንድ ሆነ የተገደለ ይሄ የተወለደው በዚህ ጊዜ ነው፣ ግደሉታል። ግደሉ ሲል ፊርዓውን የፊርዓውን ባለቤት አሲያ ወቃለት ኢምራአቱ ፊርዓውን የፊርዓውን ባለቤትም አለች ቁረቱ አይን ሊ የኔ አይን ማረፊያ ነው፣ ወለከ ላንተም አይን ማረፊያ ነው። ላተቅቱሉሁ አትግደሉት። አሳ አን የንፈዐና አው ነተኺዘሁ ወለዳ ምናልባት ይጠቅመን ይሆናል። ልጅም የለንም አይደል? ልጅ አድርገንም እንይዘዋለን። ወሁም ላ የሽዑሩን እነሱ ግን አያውቁም ነበር፣ የሚያውቁ አልነበሩም። ልጁ ተገኘ ተባለ። ማን ዘንድ? ፊርዓውን ዘንድ ተባለ። ወአስበሐ ፉአዱ ኡሚ ሙሳ የሙሳ እናት አነጋች። ፋሪገን ማለት ውስጧ ባዶ ሆኖ ማለት በጭንቀት ሙሳን እንጂ ሌላን ማታስበውና ልቦናዋ የሚያስበው ሙሳን ብቻ ነው። ለሙሳ ብቻ ነው የምትጨነቀው። አይ እናት ወላሂ እንዲህ ናት እኮ። ሽበት አውጥተን ዱላ ይዘን እናት ካለች ያ ዱላ ያዘው ሽማግሌ ለሷ ምንድነው? ትንሽዬ ልጅ ነው፣ ሁሌ ልጅ ነው። እናት ሁሌም እናት ናት። ያንተን ለውጥ ያንተን መቀየር ያንተን ደስታ የምትሻ የምትፈልግ ከእናት ውጭ ማን አለ? ከአባት ውጭ ማን አለ? ወንድሞች፣ ጎረቤቶች፣ ጓደኞች ስትቀየር ስትለወጥ ምቀኝነት ሊይዛቸው ይችላል። ሴራ ሊያሴሩብህ ይችላል። ልክ የዩሱፍ ወንድሞች እንዳደረጉ። እናት እናት ናት፣ አባት አባት ነው። ሁሌም ያንተን ለውጥ ያንተን መለወጥ ያንተን መቀየር ነው። እናት በሀያት ያላችሁ አባት በሀያት ያላችሁ ተንከባከቡ። የሞቱባችሁ ዱዓ አድርጉ፣ ሰደቃ አውጡላቸው፣ ኸይር ነገር እንዲበዛላቸው እስትግፋር አብዙላቸው። እናት አባት በኢስላም ትልቅ ቦታ አላቸው። የሙሳ እናት ሙሳን እንጂ ሌላ ማሰብ አቃታት፣ ጨነቃት። ኢንካደት ሊቱብዲ ቢሂ እንደው ልትገልጸውም ቀረበች። ለውላ አረበጥና ዓላ ቀልቢሃ በቀልቧ ላይ ባናጠናክር ኖሮ ሊተኩነ ሚነል ሙእሚኒን ከአማኞች ትሆን ዘንዳ እንመልሽልሻለን ብለናት ያን ተስፋ ቃል ኪዳን አሳይተናት ባናጠናክራት ኖሮ ልትገልጸው ቀርባ ነበር። ምን ብላ? ልጄ ነው ብላ ልትናገር። የዛኔ ምን ሊያረግ? ፊርዓውን ያርደው ነበር። ለምን? የበኒ እስራኤል ልጅ ነው ብሎ ስለ ከዛስ እህትየውን በይ እንግዲህ ተከታታይ አለቻት። ወቃለት ሊኡኽቲሂ ለእህቱም አለቻት ይላል ሱረቱ ቀሰስ ላይ ነው። ቂሲሂ እጂ ተከታይ ፈበሱረት ቢሂ አን ጁኑቢ አይ አን ቡዕድን ማለት ነው። ከርቀት ተመለከተች። ወሁም ላ የሽዑሩን እነሱ ሁኔታውን ይከታተላሉ። ስትከታተል ጡት እምቢ አለ። እችም ሴት ትመጣለች ብታበጣ ሙሳ አልጠባም አሉ። ልጅ አድርገን እንያዝ ብለዋል። ልጁ በረሃብ ሊሞት ነው። ጨነቃቸው። አወጡት፣ ከቤት አወጡት ፍለጋ። ተከታታይ ተብላ ነበርና አላህም ቁርአን ላይ ምን አለ? ወሐረምና ዐለይሂ አልመራዲዕ ሚን ቀብሉ ከእናቱ በፊት ሁሉንም ጡት ሕርም አደረግንበታል። እምቢ አለ፣ አልጠባም አለ። አያችሁ አላህ ፍላጎት። እቺ እህት ትከታተላለችና ፈቃለት አለች የሙሳ እህት ሀል አዱልኩም አላ አህሊ በይትን የክፍሉነሁ ለኩም ወሁም ለሁ ናሲሁን እንደው አህለል በይት የእናንተ ብሏታል። አትዘኒ አትፍሪ ብሏታል። እንድታረጋግጥ
ልጇን መለስንላት አለ። ፈረደድናሁ ኢላ ኡሚ ወላኪነ አክሰረሁም ላ ያዕለሙን። ነገር ግን አብዛኞች ይህንን አያውቁም አለ። ታዲያ ሙሳ የፊራውን ጠላት የሙሳ የፊራውን ልጅ ነው ተብሎ ልወደድ ባይ በአጠቃላይ ከባለስልጣን እግር ስር ማይጠፋ በአጠቃላይ የሙሳ እናት ጋር የሀዲያ አይነት አራስ ምረቃ የሀዲያ አይነት ማን ጋር? የሙሳ እናት ጋር በእንክብካቤ አደጉ። ወለማ በለገ አሹደሁ ወስተዋ ጥንካሬውን በደረሰ ጊዜ እንደዚሁም ለአእምሮ ለማሰብም በተስተካከለ ጊዜ አተይናው ሁክመን ወዕልማ አተይናው ሰጠን ሁክመን ጥበብን ፍቅህን ዲንን የሚገነዘብበትን ሰጠነው ወዕልመን እውቀትን ወከዛሊከ ነጅዚል ሙሕሲኒን እንዲህ በዚህ መልኩ ሙሕሲኖችን መልካም የሚሰሩትን እንመነዳቸዋለን አሉ። ከዛስ ሙሳ አደጉ፣ ሰውነታቸው ጨመረ፣ ትልቅ ሆኑ፣ መንገድ ላይ መንቀሳቀስ ጀመሩ። ወደኸለል መዲና ወደ መዲናውም ወደ ከተሜቷ ገቡ። አላ ሂኒ ገፍለቲን ሚን አህሊሃ የእሷ ነዋሪዎቿ ገፍላ ውስጥ በዝንጉ ውስጥ ባሉበት ሰዓት ምንድነው ከቀጠር በኋላ ቀይሉላ የሚባል ሰዓት እንቅልፍ የሚያበዙበት በጣም ሙቀት ባለበት ሰዓት ላይ ገቡ ሰዎች በሚዘናጉበት። ከዛ በኋላ ፈወጀደ ፊሃ ረጁለይን የቅተቲላኒ ሁለት ሰዎች እዛዎች ከተማ ላይ ለመገዳደል ሲደባደቡ ሲጣሉ ተመለከቷቸው። ወሃዛ ሚን ሺዓቲሂ ይሄኛው ከሱ ወገን ነው ከሙሳ ከበኒ እስራኤል ነው። ወሃዛ ያኛው ደግሞ ሚን አድዊሂ ከጠላቱ ነው ከቅብጥዮች ከግብጾች ነው። ፈስተጋሰሁ አለዚ ሚን ሺዓቲሂ አለ አለዚ ሚን አድዊሂ ያ የሱ ጎሳ የሆነው ከበኒ እስራኤል የሆነው በግብፁ ላይ እርዳታ ጠየቀ። ማንን? ሙሳን። አረ ሙሳ ወይ አለቀልኝ እባክህ ሊገለኝ ነው ድረስልኝ እባክህ እያለ እርዳታ ጠየቀ። የዚህ ጊዜ ሙሳ ፈወከዘሁ ሙሳም በጡቻ መታው። ጡቻ ማለት እጃችሁን እንደዚህ ጥብት አድርጋችሁ ቦክስ ነው የምትሉት፣ ኃይል አለው። አንድ ቦክስ ሲያሳርፉበት ፈቀደ ዐለይህ መጨረሻውን ሞተ በዛው። ከዛ ሙሳ ወለው ምን አሉ? ቃለ ሃዛ ሚን ዐመል ሸይጣን ይሄ ከሸይጣን ስራ ነው። ኢነሁ አድው ሙዲል ሙቢን እነሆ እርሱ ግልጽ ጠላትና አሳሳሽ ነው። ቃለ ረቢ ጌታዬ ወይ ኢኒ ዘለምቱ ነፍሲ እኔ ነፍሴን በድያለሁ፣ ፈግፊርሊ ማረኛ። ፈገፈረ ለሁ አላህም ማረው። ኢነሁ ሁወል ገፉሩ ረሒም እነሆ እርሱ አዛኝ ሩህሩህ የሆነ ጌታ ነው። ሱብሓነላህ ወንጀል ሰርተሃል ተደብቀሃል ማንም አያውቅብህም። ቃለ ረቢ ግፊርሊ ጌታዬ ወይ ማረኝ። አላሁመ ኢኒ ዘለምቱ ነፍሲ በል አላህ ወይ እኔ ነፍሴን በድያለሁ በል። ተደብቀሃል ወዲያው ምህረት ጠይቅ። አላየኝም ማንም አልተነቃበኝም ብለህ በወንጀሉ አፕዴት አድርገህ ለመንቀሳቀስ አትሞክር። ወዲያው ምህረት ጠይቅ። የደጋጎች የመልካሞች ሰዎች ሰው ነው ይሳሳታል፣ ግን ተውበት ያደርጋሉ። ወለም ዩሲሩ ዐላ ማ ፈዐሉ ወሁም ያዕለሙን እያሉ በሰሩት ነገር እዛ አይዘወትሩ ወዲያው ይመለሳሉ ነው። ሙሳ ይህንን ጠየቁ፣ ምህረትን ጠየቁና ቃለ ረቢ ጌታዬ ወይ ቢማ አንዓምተ ዐለየ በእኔ ላይ በመለገስህ ይሁንብኝ። ፈለን አኩነ ظሂረን ሊልሙጅሪሚን እንደው ለሙጅሪሞች ለአመፀኞች አጋሽ አልሆንም። ከወንጀሌ ከጸጸቴ ተመልሻለሁ ተጸጽቻለሁ አሉ። ፈአስበሐል መዲና በመዲናው አነጉ ኻኢፈን የተረከብ እየፈሩ እየተጠባበቁ ለምን አንድ ሰው ቦክስ መጥቶ ገለዋል ወሬው ተሰራጨ አልተሰራጨ እየፈሩ ተንቀሳቀሱ። ፈኢዘ ለዚ የስተንሰረሁ ቢልአምስ ያ ትላንትና እርዳታ ሲጠይቀው የነበረ ሰው የስተስሪኹሁ ዛሬም እርዳታ እየጮኸ አረ ሙሳ ወይ የስተስሪኹ ማለት በጩኸት ሙሳ ወይ ገደለኝ አረ ድረስልኝ እያለ መጮህ ጀመረ። ሙሳ ዓለይሂ ሰላም ዛሬም ሲጣላዩት ቃለ ለሁ ሙሳ ኢነከ ለገዊይ ሙቢን አንተ ግልጽ የሆንክ ጠማማ ነህ፣ ትላንትናም ዛሬም ትጣላለህ ብለው ሙሳ እሱን ሊሞቱት አልፈለጉም። ማንን? ያ ግብጾች በጣም አምባገነን ሰውን ስለሚበድሉ ሊያስለቅቁ ሆኖ ሲሄዱ ፈለማ አን አራደ አን የብጢሸ ቢለዚ ሁወ አድውን ለሁማ ለነሱ ጠላት የሆነውን ለመያዝ ለማስለቀቅ በሄዱ ጊዜ ሊይዘው በፈለገው ጊዜ ቃለ ያ ሰው ምን አለ? የሙሳ ወገን እሱን የሚመታው መስሎት ያ ሙሳ አተ ሙሳ ወይ አቱሪዱ አን ተቅቱለኒ ከማ ቀተልተ ነፍሰን ቢልአምስ ትላንትና ነፍስን እንዳጠፋው ዛሬንም ልታጠፋኝ ልገለኝ ትፈልጋለህ? ኢን ቱሪዱ ኢላ አን ተኩነ ጀባራን ፊል አርዲ አንተ በምድር ላይ ጨካኝ መሆን እንጂ ሌላን አትፈልግም፣ አምባገነን ነህ። ወማ ቱሪዱ አን ተኩነ ሚነል ሙስሊሚን ከመልካም ሰሪዎች መሆንም አትፈልግም፣ ከሙስሊሞች መሆን አትፈልግም አለው። የዚህ ጊዜ
ይሄ ግብፃዊ ሲጣላ የነበረው ትላንት ለካ የእኛን ወገን የገደለው ሙሳ ነው እንዲህ ያለና ለፊራውን ሄዶ ሹክ ይለዋል። ፊራውን ባለበት ይገደል ብሎ ውሳኔ ወስኖ ሲያዝ እዛው ኢማኑን የደበቀ የሙሳ ደግሞ ተቆርቋሪ የነበረ ሰው ነበርና ወጃአ ረጁሉ ሚን አቅሰል መዲና ከከተማይቱ ዳርቻ አንድ ሰው መጣ። የስዓ እየሮጠ በፍጥነት ቃለ ያ ሙሳ አንተ ሙሳ ወይ ኢነል መላእ እነዚህ መኳንንቶች እኮ ሹማምንቶች ያዕተሚሩነ ቢከ በአንተ ላይ እያሴሩብህ ነው ሊየቅትሉከ ሊገሉህ ፈኽሩጅ ውጣ ኢኒ ለከ ሚነ ናሲሒን እኔ ለአንተ ከተቆርቋሪዎች ከመካሪዎች ነኝ አለው። ፈኸረጀ ሚንሃ ኻኢፈን የተረቀብ የሚፈራ የሚጠባበቅ ሆኖ ወጣ። ከየት? ከግብፅ። ቃለ ረቢ ጌታዬ ወይ ነጂኒ ሚነል ቀውሚ ዛሊሚን ከበዳይ ህዝቦች ከበደለኞች ህዝቦች አድነኛል። ወለማ ተወጀሃ ቲልቃአ መድየነ እንደው ወደ መድየን አቅጣጫ ፊቱን ባዞረ ጊዜ ቃለ አሳ ረቢ ጌታዬን እከጅለዋለሁ አየህዲየኒ ሰዋአ ሰቢል ቀጥተኛው መንገድ ሊመራኝ ጌታዬን እከጅለዋለሁ አለ። ከየት ወጣ? ከግብፅ ወደ ፊልስጤም ምድር መድየን የሚባለው አካባቢ ሄደ። ወለማ ወረደ ማአ መድየነ ወጀደ ዐለይሂ ኡመተን ሚነ ናስ የስቁና ወደ መድየን አቅጣጫ ሄዶ ሲወርድ ሲገባ ሰዎችን ውሃ የሚያጠጡ ከብቶቻቸውን ፍየሎቻቸውን የሚያጠጡ ሰዎችን ተመለከተ። ወወጀደ ሚን ዱኒሂም ከነሱ ውጭም አገኘ ኢምራአተይን ሁለት ሴቶች ተዙዳኒ የሚያጠጡትን ከብቶች ፍየሎቻቸውን የሚከላከሉ ሲሆኑ ተመለከተ። ግራ ገባው። ሌላው ያጠጣል፣ እነሱ ደግሞ ይከላከላሉ። ቃለ ማ ኸጥቡኩማ እናንተ አይማ ሸዕንኩማ ምንድነው ጉዳያችሁ? ለምንድነው ማታጠጡት? ሰው እያጠጣ አሏቸው። ቃላታ ሁለቱም ሴቶች አሉት ላ ነስቂ ሐታ የስዲረ ሪያዑ እነዚህ ኮረኞች አጠጥተው እስኪጨርሱ ድረስ እኛ አናጠጣም። ወአቡና ሸይኹን ከቢር አባታችን ደግሞ ትልቅ ሽማግሌ ነው፣ እኛ አቅም የለን ከነሱ ጋር ተጋፍተን መጠጣት ሲጨርሱ ነው አሉ። ሙሳ ዓለይሂ ሰላም ሄዱና እናንተ ሴቶች አይደለ ወይ? ያው ዲን ያለበት ቦታ ነው ሴት የምትከበረው እናት የምትከበረው። አንተ እኮ ባስ ውስጥም የሆነ ቦታ ደካማ ሴት ካይ ነይተ ቁጭ በይ ትላለህ። ከአላህም እንዳፈልጋል እዝነት ይመጣብሃል። ሙሳ ሄደው በዋህነት እናንተ እነዚህ ሴቶች ለምንድን ነው እንዲያጠጡ ማታደርጉት? እነሱ አይቀርም ሴቶች አይደሉ ሲሏቸው ምን እንትን ትላለህ? ከፈለክ ያንን ቁሬድና ከፍታ አጠጣላቸዋል። ያንን ከፍታ አጠጣላቸው የሚሉት 10 ሰው የሚጠጋ ሰው የሚያነሳው ነው ክዳኑ። እነዚህ ሁለት ሴቶች ደካሞች ናቸው። ሙሳ ሄዱና ከፈቱላቸው፣ አጠጡላቸው። ኢለየ ሚን ኸይሪ ፈቂር የሚለው ያላገባ ሰው ስም ይጠራ። ዛሬ ያላገባችሁ እስቲ እንደው አልኩ ረቢ ኢኒ ሊማ አንዘልተ ኢለየ ሚን ኸይሪ ፈቂር ጌታዬ ወደ እኔ ለማውረድ ከፈለከው ከምታወርደው ከመልካም ነገር ከጃይ ነኝ። ለማግባት የፈለገ ሰው ይሄ እንደው ያድርግ ይላል አሐዱ ሰለፍ። ፈጃአት ኢህዳሁማ አንደኛዋ መጣች ውሃ ካጠጡላት ከሹዓይብ ልጆች፣ ነገራችን ላይ የሹዓይብ ልጆች ናቸው። ተምሺ አላ እስትሕያኢ በእፍረት የምትራመድ ስትሆን የደግ ሰው ልጆች ናቸው፣ አደብ አላቸው። ለዚህ ነው ከወንዶች ጋር ተጋፍተው እንትን ያላሉት። እክትላጥ እንዳይመጣ አደብ አላቸው። በእፍረት የምትመጣ ስትሆን ቃለት አለች ኢነ አቢ የድዑከ አባቴ ይጠራሃል ሊየጅዚየከ ሊመነዳ አጅረ ማ ሰቀይተ ለና ለእኛ ያጠጣልህን ምንዳ ሊሰጥህ። አሁን እንዲህ ስትላቸው እሺ ና ያሳየኝ እንሂድ አብረን አደር ምን አሉ ይባላል። ሙፈሲሮች ሲተነትኑት ሙሳ ዓለይሂ ሰላም እኔ ከፊት ሆናለሁ አንቺ ከኋላ ትሆኛለሽ፣ በዚህ በኩል የሚለውን ቃል ካወጣሽ ድምፅ ሊወጣ ነው፣ ድምፁ መስዋስ ነው። ጠጠር እያነሳሽ ወርወር ወደ አቅጣጫው አላት። ያው ያውን አቅጣጫ ልክ ሲወረወር ያና ያለው የተወረወረበት ቦታ እንዲሄዱ ደረሱ። ፈለማ ጃአሁ ወደ አባቷም የመጣቸው ጊዜ ወቀሰ ዐለይሂ ልቀሰስ በሱ ላይ ታሪኩን ተናገረ ሙሳ የደረሰበት በፊራውን በምን ቃለ ላ ተኸፍ አትፍራ ነጀውተ ሚነል ቀውሚ ዛሊሚን ከበደለኞች ህዝቦች ድነሃል። ከዛ አንደኛው እችኛዋ የመጀመሪያው ማለት ነው ይሄ አባቴ ጥራው ምናምን ይጠራሃል ያለችው ሴት ቀጥላ ምን አለች? ቃለት ኢህዳሁማ አንደኛው አለች ያ አበቲ አባቴ ወይ استأجره ቅጠረው ኢነ መን استأجرت القوي الأمين አንተ እስካሁን እስከዛሬ ከቀጠርካቸው ሰዎች ጠንካራውና ታማኙ እሱ ነው አለች። ጠንካራ
10 ሰው የሚያነሳውን ክዳን ኩሬውን ብቻቸውን አስተዋሉ። ታማኝስ ሂጂ አሳይኝ ማግባት አይቻልም። በሸሪዓ አክስትና ልጁን አክስቷንና እሷን ማግባትም አይቻልም። አንድ ላይ መሰብሰብ አይቻልም። ሁለት ሴቶችን የተማማቾችን መሰብሰብ አይቻልም። እንደ ሸሪዓ ሌላ መሆን አለበት። ስለዚህ ሁለት ስለሆኑ ሁለት በሸሪዓው ስለመፈቀድ አንዷን እድርሃለሁ አላ አን ተእጁረኒ 8 ሒጃጅ እኔን ለ8 ዓመታት ልታገለግለኝ ፈኢን አትመምተ 10 ከሞላኸው ፈሚን ዒንዲክ በአንተ ዘንድ ነው። ወማ ኡሪዱ አን አሹቅ ዓለይከ በአንተ ላይ ማስቸገርን አልሻም። አዎ ውል ተዋውለሃል፣ አብረን እንስራ ብለሃል፣ አገልግለኝ እንዲሰጣለሁ ብላል። አዎ ደሙን ከመጠጥ ጉልበቱን ከመዘበስክ በኋላ ከዛ የሆነ ድርጅት ካደገ በኋላ ከፈለክ መሄድ ትችላለህ እንዳትል። መልእክቱ እንደዛ ነው። በአንተ ላይ ማስቸገር አልፈልግም። አምባገነን ሆኜ አታገኘኝም። ሰተጂዱኒ ኢንሻአላሁ ሚነ ሷሊሒን አላህ ካለ ከደጋጎች ሆኜ ታገኘኛለህ። ቃለ ዛሊከ በይኒ ወበይነክ ይህም ውለታ ወይም ደግሞ ይሄ ነገር ውሉ በእኔና በአንተ መካከል ነው። አዩመ ልአጀለይን ቀደይተ ፈላ ዑድዋነ ዐለየ ከሁለቱ ጊዜያቶች ማንኛውም ነገር ብፈጽም በእኔ ላይ ወሰን ማለፍ የለም። ወዐለላህ ማ ነቁሉ ወኪል ወላሁ ዐላ ማ ነቁሉ ወኪል አፍወን ወላሁ ዐላ ማ ነቁሉ ወኪል እኛ በምንናገረው ነገር መስካሪያችን ማን ነው? አላህ ነው። ስለዚህ ሰው ቀጥረህ ምን ብለህ ደሙን ጉልበቱን እንትን ብለህ ከዛ በኋላ ከፈለክ መሄድ ትችላለህ እንዳትለው። በኢስላም የአንድ ሰውን የላቡን ላቡ ሳይደርቅ ነው ስራ ካሰረ በኋላ ላቡ ሳይደርቅ ክፈለው። ግልጽ ነው አይደል? ዛሬ ግን አላህ ይዘንልን 10 ዓመትም 20 ዓመትም ከክፍለ ሀገር እናስመጣዋለን። ጉልበቱን ብዝብዝ እናደርገውና ከዛ በኋላ ስናስበው ሂሳቡን ስንሰራው ብሩ የሱቁን ሊችል ነው፣ ሱቁ ሊሆን ነው። ስለዚህ ታፔላ ትለጥፍለታለህ። ምን አይነት ሰረቀኝ፣ ዘረፈኝ፣ የውሸት ምስክር። ከዛ ፖሊስ ጣቢያ አስገብተህ ታሳስራለህ። እሳት ነው ይሄ፣ እሳት ነው። የሰው ሀቅ ከባድ ነው፣ ተጠንቀቅ። አላኩላል ወደ ማጠቃለያ ድር የርስኩ ነው። ሙሳ ዓለይሂ ሰላም ሹዓይብን 10 ዓመት አገለገሉ። ከዛ ወደ ግብፅ ምድር እየተመለሱ አላህ ስብሓነሁ ወተዓላ የነብይነትን ማዕረግ ሰጣቸው። ነብይነትን ከያዙ በኋላ ወደ ፊርዓውን ሂድ ተላክ፣ ወደ እሱ መልእክተኛ ነህ አስጠንቅቀው ሲባሉ ጌታዬ ወይ ወንድሜን ሃሩንም ከኔ ጋር ነብይ አድርገህ ላከው ብለው ለወንድማቸው ምን ጠየቁ? ነብይነትን የጠየቁ ባለውለታ ናቸው። ወንድማቸውንም ነብይ ያደረገ ብዙ ተአምራቶችን አሳዩት። ምን አለ? እንግዲህ ዛሬ ቀጠረ ቆኒውን የምንፋለምበት አለ። ድግምትን የሙሳ አለ ፊርዓውን ደጋሚዎችን ሰበሰበ። ከዛ ሙሳም እነዛም ድግምታቸውን ጣሉ፣ ሙሳም ድግምታቸውን ጣሉ። ማን ነው አፍወን ዘንጋቸውን ጣሉ። የነዛን ድግምት የሙሳ ዘንግ ከአላህ በኩል የተሰጣቸው ሙዕጂዛ ተአምር መብላት ጀመረች። አትወፍር አትከሳ። ይሄንን ሲመለከቱ ድግምተኞች ይሄ ድግምት እንዳልሆነ፣ ድግምተኛ ድግምትን ያውቃል፣ ተንኮለኛ ተንኮልን ያውቃል አይደል? ያንን ተንኮል እንዳልሆነ ሲረዱና ሲያውቁ ከአላህ በኩል የመጣ ጉዳይ መሆኑን ሲያምኑ የፊርዓውን ተከታዮች በአጠቃላይ እኛ በሙሳና በሃሩን ጌታ በዓለማቱ ጌታ አምነናል አሉ። አመና ቢረቢል ዓለሚን ረቢ ሙሳ ወሃሩን ሲሉ ፊርዓውን ከኔ ትእዛዝ ውጪ እኔ ሳልፈቅድ ምን ሳልል እናንተ አመናችሁ? ግራ እግራችሁን ከቀኝ እጃችሁ ጋር እያፈራረኩ እገላችኋለሁ፣ እቆርጣችኋለሁ፣ የፈለግከውን አድርግ፣ እኛ ጌታችን ምህረት ነው የምንፈልገው፣ ያችን ዓለም ነው የምንፈልገው ሲሉ ፊርዓውን በጣም አምባገነን ነበርና ያመኑ ሰዎችን ልጆቻቸውን ግደሉባቸዋል። ምንድነው ሁሌም በሐቅ አንድ አካልን ስታሸንፈው የሚሄደው በምንድን ነው? ወደ ዱላ ነው። በመረጃ በማስረጃ ላይ የትናይ በቃ ዱላ። የአምባገነኖች የዱርዬዎች መገለጫ ይሄ ነው። ሐቅን አሊዝም አልያዝክም ይሄ ነው ስትለው ዱላ ጋር ሄደ አይደለም። ሐቅ ከሆነ በማስረጃ ተጓዝ። ሙሳ ዓለይሂ ሰላም አላህ ፊርዓውን ሊገላቸው ሊያጠፋቸው ሲፈልግ ህዝቦቻቸውን ይዞ እንዲወጡ አላህ ስብሓነሁ ወተዓላ ሙሳን አዘዛቸው። ፈአውሃ አላሁ ኢላ ሙሳ ወደ ሙሳ አላህ ወሕይ ያደረገ አን የኽሩጀ ቢልሙእሚኒን ሙእሚኖችን ይዞ እንዲወጣ ወየተወጀህ ቢህም ኢላ ሐይሱ አመረሁ ላህ አላህ ወደ አመላከተው ቦታ እንዲጓዝ
فعند ذلك استنفر فرعون በዚህ ጊዜ ፊርዓውን ቀሰቀሰ ጁኑደሁ ሰራዊቶችን وجمع قوته ኃይሉን አጠናከረ وخرج في إثرهم በእነሱ ፋናም ተከተለ وصار في طلبهم يريد إبادتهم عن آخرهم فانتهى موسى بمن معه من المؤمنين إلى البحر ተከተላቸው ደረሰ ሙሳ ደግሞ ከሰራዊቶቻቸው ካመኑት ህዝቦች ጋር ከቀይ ባህር ፊት ለፊት ደረሱ ወላሂቀ ቢሂም ፊርዓውን ወጁኑደሁ ፊርዓውንና ሰራዊቶቹ ደረሱባቸው وهناك تزايدت مخاوف المؤمنين የዚህ ጊዜ የአማኞች ፍራቻ ጨመረ ለምን فالبحر امامهم ባህሩ ፊት ለፊታቸው ነው والعدو من خلفهم ጠላታቸው ከጀርባ ነው فلما ترى الجمعان قرآن ላይ እንዳለ ሁለቱ ጀማዓዎች የተገናኙ ጊዜ ታዩ ጊዜ قال اصحاب موسى የሙሳ ጓዶች አሉ ኢና ለሙድረኩን እኛ እኮ የሚደረስብን በቃ ሙሳ ወይ አስጨረስከናል ولكن كانت إجابة المؤمنين المتوكل على ربه المصدق بوعده የጌታውን ቃል ኪዳን እውነት ያብሎ ያረጋገጠ በአላህ ላይ የእውነት የተመካ ሰው ግን መልሱ ጥንካሬው ሁሉም የተለየ ነው ኢማን ሲገባ ተወኩል የሆነ ሲሆን والله ምንም ያስጨንቅ የለም እኛ ተወኩላችን የለም ሳስታለች ተወኩል ሳስቷል ምንመከው በህንጻችን በገንዘባችን በጉልበት በዘመዳችን በግሩፓችን ተወኩል የሆነ ፊርዓውን ነው ጦር ይዞ መጥቷል የዚህ ጊዜ ምን አለ ሙሳ قال موسى كلا بجراش إن معي ربي سيهدين ጌታዬ ከኔ ጋር ነው ምን ማድረግ እንዳለብኝ ያመላክተኛል الله መላክታቸው فأمر الله موسى الله موسى አዘዘው أن يضرب بعصاه ذلك البحر በዛ በትራቸው ባህሩን እንዲመቱ አዘዛቸው بحر الهائج متلاطم فضربه متوت فانفتح طروقا يابسة على قدر القوم በሰዎች ቁጥር ልክ ማለት ነው 12 ቦታዎች ነበሩ 12 ቦታ ደረቅ ድልድይ ሆኖ ተከፋፈተ فصار فيه موسى وقومه موسى ናዝቦቹ መጓዝ ጀመሩ لا يخاف دركا መደረስ እንደርሱብናል ብሎ ሳይፈሩ ولا يخشى ስጋት ሳይኖርባቸው ودخل فرعون وجنوده في إثرهم فرعونና ሰራዊቶቹ እነሱን ተከትሎ ገባ دلي ነው ተከተለ فلما تكامل قوم موسى خارجين من البحر የሙሳ ህዝቦች እንደወጡ ሲረጋገጥ የፊርዓውን ህዝቦች ደግሞ እንደገቡ ሲረጋገጥ ተወብሯቸው ነበር ባህሩን ባለበት ልክ ሲገቡ ፊርዓውን ግን አመነታ ይባላል በምን ልግባ ይያለ ከዛስ መላእክት ሴት ፈረስ ይዞ መጣ ይባላል የፊርዓውን ፈረስ ወንድ ነበር መላእክቱ ሴት ፈረሱን ይዞ ወደፊት ሲሄድ የፊርዓውን ፈረስ ወንድ ነበርና ወንድ ሴትን ተከተለ ልክ ሲገባ የዚህ ጊዜ ምታዋላቸው ሲመቱት ወደ ባህርነት ተቀየረ فانطبق عليهم واغرقهم اجمعين ሁሉንም አሰጠማቸው ፊርዓውንን ግን በደኑን ጀናዛውን ላይ አንሳፈፈው ለምን ጌታኔን ሲል የነበረ ደካማ ፍጡር ምንም ራሱ መከላከል ማይችል ለሌላውም ተአምር እንዲሆን ዛሬ ጭምር የግብጽ ሙዚየም ውስጥ የፊርዓውን አጽም አለ ይባላል ዛሬ ጭምር አላህ ለዓለም ይተከተሉት አሁንም ጌታዬን ብሎ ለሚያስብ ዛሬ ደግሞ በዘመናዊ መልክ እየተሞጋገሰ ነብይ ከሊ ነብይ የተባለ በየወረዳው በየቀበሌው በየዞን ውስጥ ነብይ መጣ አጭበርባሪዎች ነብይ ከረሱል አለይሂ ሰላቱ ወሰለም በኋላ አንድም ነብይ የለም ከነብይ በኋላ ነብይ ይመጣል ቢባል ዑመር ይሆን ነበር ግን የለም ኻተሙል አንቢያ ወልሙርሰሊን ረሱል አለይሂ ሰላቱ ወሰለም ናቸው ታዳ ሳጠቃለው ይሄ ቀን ሙሳ ከባህሩ የዳኑበት ከፊርዓውን የዳኑበት የበላይ የሆኑበት ፊርዓውን የሰጠመበት የተዋረደበት ቀን ፊት ለፊታችን ያለው የአሹራው 10ኛው ቀን ላይ ነው 10ኛው የአሹራ ቀን ላይ ሙሳ አለይሂ ሰላም ከፊርዓውን ነፃ የወጡበት ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና የገቡ ጊዜ ይሁዳዎችን ሲጾሙ አዩአቸው በዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ጾም ምጾሙት ምንድነው ብለው ጠየቋቸው የዚህ ጊዜ የመዲና ይሁዳዎቹ ምን አሉ ይሄማ هذا يوم عظيم ታላቅ ቀን ነው انجى الله فيه موسى وقومه الله موسىና ህዝቡን ያዳነበት وغرق فرعون وقومه فرعونና ህዝቦችን ያሰጠመበት فصامه موسى شكرا
ሙሳ አላህን ለማመስገን ጾመውታል። ፈነሕኑ ነሱሙሁ እኛ ምን ጾመዋለናል። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አሉ ፈነሕኑ አሐቁ ወአውላ ቢሙሳ ሚንኩም ለሙሳማ ከእናንተ የበለጠ ተገቢዎች ባለሐቆቹ እኛ ነን አሉና ፈሳመሁ ረሱሉላህ ሰለላሁ ዐለይሂ ወሰለም ወአመረ ቢሲያሚ ነቢዩ ጾሙትና በጾሙም አዘዙ። ከሙሳ ለእናንተ ቀራቢዎች እኛ ነን። አዎ ነቢያቱ